ክቡራን የወንጌል ሚዲያ አድማጮችና ተመልካቾች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አላችሁ? የአብ የወልድ የመንፈስ ቅዱስ ሰላም ከእናንተ ጋር ከሁላችሁ ጋር ይሁን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም እስከ ትንሣኤው በሰላም ያድርሰን። በዛሬው ዝግጅታችን ጸሎተ ሐሙስ በሚል ርዕስ ስለ ጸሎተ ሐሙስ፣ ስለ ሐዲስ ኪዳኗ ሐሙስ፣ ስለ ብሉይ ኪዳኗ ፍጻሜዋ ሐሙስ ይዤላችሁ ቀርብ ያለው። በጸሎተ ሐሙስ ከሕማማቱ ስርዓት ጋር ተያይዞ የምትለይባቸው ብዙ አስደናቂ ነገሮች አሉ። ስለ እነሱ ነግራቸዋለሁ። እንዲሁም በጸሎተ ሐሙስ ስለ ጉልባን ንፍሮም እንደዚሁ ይቀቀላል፣ እንበላለን፣ ይታወቃል። ስለ እሱ ምስጢር ነግራቸዋለሁ። በጸሎተ ሐሙስ ስርዓተ ቅዳሴም ይከናወናል። ከሌሎች ተለይታ ለምን ስርዓተ ቅዳሴ ይከናወንባታል የሚለውን ይህንም ነግራቸዋለሁ። እስከ መጨረሻው ድረስ ወንጌል ሚዲያን ሰብስክራይብ፣ ሸር፣ ላይክ በማድረግ ቤተሰብነታችሁን እየገለጻችሁ እንዲሁም አስፈላጊ የሚሆኑ ቪዲዮ እንድሰራላችሁ የምትፈልጓቸው ጉዳዮችና ጥያቄዎችም በኮሜንት መስጫው ላይ እንድታሰፍሩ እጠይቃችኋለሁ። እግዚአብሔር ከሁላችን ጋር ይሁን። እስከ መጨረሻው ድረስ አብራችሁን ቆዩ። ጸሎተ ሐሙስ እንግዲህ እንደሚታወቀው የተለያዩ ስያሜዎች አሏት። ምሴተ ሐሙስ፣ ጸሎተ ሐሙስ እየተባለ ይጠራል። በምን ምክንያት ነው የሚለውን ስናይ በጸሎተ ሐሙስ የተለያዩ ብዙ አስደናቂ ነገሮች እግዚአብሔር የፈጸመባቸው ናቸው። ጸሎተ ሐሙስ ተብሎ የሚጠራበት ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ የጸለያቸው ጸሎቶች ስላሉ ነው ማለት ነው። ይህም ጸሎት በዮሐንስ ወንጌል ምዕራፍ 17 ሙሉውን ስታነቡት በዕለተ ሐሙስ ጌታችን ኢየሱስ ክርስቶስ የተናገራቸው ያስተማራቸውና የጸለያቸው ጸሎቶች ናቸው ማለት ነው። ከዚህ ጋር ተያይዞ ጌታችን ኢየሱስ ክርስቶስ ለምንድን ነው የጸለየው? ወደ ማን ነው የሚጸልየው? የሚሉት ተያይዞ ብዙ ጊዜ ጥያቄዎቹ ይነሳሉ። በሁለት ምክንያቶች ጌታችን ኢየሱስ ክርስቶስ ጸልየዋል። አንደኛ ቀዳማዊ አዳምን ሆኖ በቀዳማዊ አዳም ቦታ ሆኖ መጸለዩን እናያለን ማለት ነው። ይሄ ደግሞ የሆነበት የሐዲስ ኪዳኑ ሊቀ ካህናት ኢየሱስ ክርስቶስ ራሱ በመሆኑ የአዳምን ባህሪውን የራሱ ባህሪ ስሜቱንም የራሱ ስሜት በማድረግ ለካሳ በአዳም ቦታ ተገብቶ ተናግሯል ማለት ነው። አዳም ደካማ በመሆኑ ማድረግ የማይችለውን ሁሉ እርሱ አድርጓል ማለት ነው። አንደኛ ይሄ ነው። ሁለተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የጸለየበት ምክንያቱ ለአብነት ለአርአያ ነው እና በማቴዎስ ወንጌል ላይ እንደሚታወቀው ተጽፎ እንደምናገኘው ከመ ኢትባኡ ውስተ መንሱት ጸልዩ፣ ከመ ኢትባኡ ውስተ መንሱት ወደ ፈተና እንዳትገቡ ጸልዩ ብሎ ሲያስተምረን እናገኛለን ማለት ነው። ስለዚህ ጸልዩ ብሎ ከማዘዝ ይልቅ ጸልዮ በማሳየት በተግባር አስተምሮናል ማለት ነው። ይሄ ደግሞ የሐዲስ ኪዳን ዋናው መመሪያ ነው ማለት ነው። እኛም የማናደርገውን ነገር ሌሎች ሰዎች እንዲያደርጉ ከማስተማር ይልቅ ራሳችን አድርገን ማሳየት አብነትነቱ አርአያነቱ ያሳየናል ማለት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ከመጣበት አንዱ ይህ ዓለም አብነት የሚሆነው አርአያ የሚሆነው በማጣቱ ምክንያት ስለተጎዳ ራሱ አብነት አርአያ ሆኖ ሊያስተምረን የታየበት ነው ማለት ነው። ይሄ በዚህ ምክንያት ጸሎተ ሐሙስ ይባላል። ሁለተኛው ምሴተ ሐሙስ ይባላል። በሐዲስ ኪዳን እንደሚታወቀው ብዙ ስርዓቶች ራሱ ክርስቶስ ያሳየበት ነው። በጸሎተ ሐሙስ እንደሚታወቀው ብዙ ነገሮች የተለያዩ ናቸው። ስርዓተ ቅዳሴ ይከናወናል። ለምንድን ነው ከሌሎች ዕለታት ተለይቶ ስርዓተ ቅዳሴ የሚከናወንበት የሚለውን ስናይ እንግዲህ የሐዲስ ኪዳን መጀመሪያዋ ጸሎተ ሐሙስ ናት ማለት ነው። በዕለተ ሐሙስ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ እንደምናነበው እንካችሁ ስጋዬን ብሉ ደሜን ጠጡ፣ ነገ በዕለተ ዓርብ የሚፈሰው ስጋዬ ይህ ነው፣ ደሜ ይህ ነው፣ የሚቆረሰው ስጋዬ ይህ ነው ብሎ ለቅዱሳን ሐዋርያት የፋሲካውን በግ ከበሉ በኋላ የሐዲስ ኪዳኑን መስዋዕት ለመጀመሪያ ጊዜ የመሰረተበት ታላቅ ዕለት ስለሆነ ስርዓተ ቅዳሴ ምስጢረ ቁርባን ይከናወንበታል ማለት ነው። ይህ ምስጢሩ ይሄ ነው። ግን ቅዳሴው ከሌሎች ቅዳሴያት የተለየ ነው። ሁልጊዜ የሚከናወነው ቅዳሴ ሰላም ለኩልክሙ ሲባል ምስለ መንፈስከ ተንሥኡ ለጸሎት ሲባል እግዚኦ ተሳለነ የሚሉ መልሶች የሚጠበቁና ያሉ የነበሩ ነባር ጸሎቶች ናቸው። በምሴተ ሐሙስ ግን በጸሎተ ሐሙስ ግን ሰላም ለኩልክሙ ሲባል አቡነ ዘበሰማያት ስብሐት ለአብ ወወልድ ወመንፈስ ቅዱስ የሚሉ ናቸው መልሶቹ። የሥርዓተ ቅዳሴውም ቢሆን የካህናቱ አለባበስ ልብሱን ገልብጠው ነው የሚለብሱት ማለት ነው። ገልብጠው የሚለብሱበት ምክንያት የሥርዓቱን መለያየት ያሳያል። በብሉይ ኪዳን የነበረው ሥርዓት
ሐዲስ ኪዳን እንዳልቀጠለ የሚያሳይ ነው ማለት ነው። ጽላተ ኪዳኑ እንደሚታወቀው በጥቁር ልብስ ይሸፈናል። መጋረጃው ጥቁር ነው። ሰላምታም የለም። አምሃ ቅድሳት የሚባለው ከተለመደው ከይሁዳና ከኤሳው ሰላምታ ለመለየት እነዚህ ነገሮች የሉም ማለት ነው። ሰርወተ ሕዝብም ደግሞ በሰላም እትው በሰላም አይባልም ማለት ነው። እነዚህ ነገሮች ሥርዓተ ቅዳሴው በራሱ የተለየ ነው ማለት ነው። እንደ ሁልጊዜው ደግሞ ቃለ አዋዲ የሚባለው የደወል ጩኸት የለም ማለት ነው። የሚደረገው ምንድነው? በጸናጽል ነው የሚደረገው። ሥርዓተ ቅዳሴው ለየት ያለ ድምፁ በለሆሳስ የሚሆን ነው። እነዚህ ነገሮች የተለመዱ ናቸው ማለት ነው። ሶስተኛው በጸሎተ ሐሙስ የምንማረው ሕጽበተ እግር የሚባለው ነው። እግር ማጠብ ስርዓት ይከናወናል ማለት ነው። ይሄ ደግሞ በዮሐንስ ወንጌል ምዕራፍ 13 ላይ ተጽፎ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ደቀ መዛሙርቱን እግራቸውን ያጠበበት ስርዓት ነው ማለት ነው። ይሄ ደግሞ እግራቸውን ሲያጥብ እነ ቅዱስ ጴጥሮስን ሲያጥብ ጴጥሮስ ጌታ ሆይ በፍጹም ልታጥበኝ አትችልም ቢለውም እኔ ካላጠብሁህ እድል ፈንታ ጽዋ ተርታ የለህም በማለት አጥቦታል ማለት ነው። ጌታ ሆይ ከአንተ ጋር እድል ፈንታ ጽዋ ተርታ የማይኖረኝ ከሆነ እግሬን ብቻ ሳይሆን ራሴንም እጄንም ሁሉንም ሰውነቴን እጠበኝ አለው። እግርህን ከታጠብክ ይበቃል በማለት ከሱ ጀምሮ ሌሎቹንም አጥቧል ማለት ነው። ሲያጥብ ደግሞ የይሁዳን ሊሸጠው የተስማማውን በዕለተ ረቡዕ የተስማማውን በ30 ብር ሊቀበልበት የተዘጋጀውን ይሁዳንም ሳይለይ አብሮ ነው ያጠበው ማለት ነው። ክቡራን የወንጌል ሚዲያ አድማጮችና ተመልካቾች ከዚህ እንግዲህ የጌታችን ፍቅሩን ቸርነቱን ጠላትንም ወዳጅንም እኩል ማገልገል ከክርስቶስ እንማራለን ማለት ነው። በምድር ላይ ያሉ ባለስልጣናት በቤተ ክህነትም ሆኑ በቤተ መንግስት ያሉ ሰዎች ከክርስቶስ መማር የሚገባቸው ምንድን ነው ስንል ወዳጃችን የሚሉትንም ጠላታችን የሚሉትንም የፈረጁትንም ጭምር ቢሆን እኩል አገልግሎት የማግኘት መብት እንዳለው ከክርስቶስ ትምህርት መማር ይገባል ማለት ነው። በሕጽበተ እግሩ ትህትናን ያስተምራል። እኔ ለእናንተ መምህራችሁ ጌታችሁ ነኝ፣ ነገር ግን የእናንተን እግራችሁን እንዲህ ካጠብኳችሁ እናንተም ለባልንጀሮቻችሁ ለሌላው ይህን አድርጉ በማለት ያስተማረበት ቀን ነው ማለት ነው። በዚህም በቤተ ክርስቲያን ሊቃውንት የተለያዩ ሀሳቦች ቢሰነዘሩም እና ክርክሮች ቢኖሩም ልጅነት የተሰጠችበት ወይም ደግሞ ቅዱሳን ሐዋርያት የተጠመቁበትም ቀን በማለት ይነገራል ማለት ነው። በዚህም ቅዱስ ባስልዮስ በጻፏቸው መጽሐፎች እንደሚታወቀው ሐዋርያት የተጠመቁት በዕለተ ሐሙስ ነው በመባል ቁርባኑን ከመቀበላቸው በፊት እንደተጠመቁ ተጽፈው እናገኛለን ማለት ነው። በትርጓሜ ወንጌል ላይ የዮሐንስ ወንጌል በሚተነተንበት ባለው ቦታ ላይ ደግሞ በርደተ መንፈስ ቅዱስ በወረደበት ቀን እንደተጠመቁ ማብራሪያዎችን እናገኛለን ማለት ነው እና በአጭሩ ልጅነት ለሐዋርያት የተሰጠበትም ቀን በመባል ይታወቃል ማለት ነው። ክቡራን የወንጌል ሚዲያ አድማጮችና ተመልካቾች ወደ መጨረሻው እየደረስን ነው። ሰብስክራይብ፣ ሸር፣ ላይክ ማድረግ ኮሜንት ላይ መስጫው ላይ መጻፍም አትርሱ። ስለ ጉልባን እነግራችኋለሁ። ጉልባን እንደሚታወቀው ከስንዴና ከባቄላ የሚዘጋጅ የንፍሮ አይነት ነው። ይህም በጸሎተ ሐሙስ ይከናወናል። ይሄ በሁለት ምክንያት የመጣ ነው። አንደኛ በኦሪት ዘጸአት ምዕራፍ 12 ላይ ተጽፎ እንደምናገኘው በሙሴ መሪነት እስራኤላውያን ከግብፅ ነፃ ወጥተው ወደ ሀገራቸው ሲገቡ በችኮላ ምክንያት ንፍሮ እና ያልበሰለ ቂጣ ጋግረው ይህን ይዘው መውጣታቸውን እናገኛለን። ለምን ስንል ጊዜ ስላልነበራቸው ይህን ይዘው ወጥተዋል። ይህም በሀገራችን እንደሚታወቀው የብሉይ ኪዳንን ኢትዮጵያ በመቀበሏ ምክንያት ከዚያ ተያይዞ የመጣ ነው ማለት ነው። ሁለተኛ ደግሞ በሐዘን ጊዜ እንባ አድርቅ በመባል ከስንዴና ከሌሎች ነገሮች በሚዘጋጁ ንፍሮች የእንባ አድርቅ ይደረጋል። ይህም በብሉይ ኪዳን የነበረና በኢትዮጵያም ስርዓት ያለና የቀጠለ ነው ማለት ነው። በሐዘን ጊዜ የሚከናወን። በሕማማት ደግሞ እመቤታችን ቅድስተ ቅዱሳን ድንግል ማርያም ሐዘን የተሰማት መሆኗን የክርስቶስም ያለበትን ሁኔታ ለእኛ ሲል መሞቱን መሰቀሉን የምናይ ሲሆን በአንጻሩ ደግሞ የሚቀቀለው ስንዴ በመሆኑ ስንዴው የክርስቶስ ምሳሌ ነው። ስንዴ ደግሞ በቤተ ክርስቲያናችን የትንሣኤ ዘጉባኤ ምሳሌ ነው። ስንዴ ከፈረሰች ከበሰበሰች በኋላ ተመልሳ እንደምታፈራው ሁሉ ክርስቶስ ሙቶ እንደሚነሳ እንደተነሳ የምናስተምርበት ነው። እኛም ደግሞ ከሞትን በኋላ እንደገና እንደምንነሳና ትንሣኤ ዘጉባኤን እንደሚታወጅልን እንማርበታለን ማለት ነው። ስንዴው የተፈተገ መሆኑን ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ አብዝተው ስለገረፉትና ልብሱን ገፈው ብዙ ስቃይ ያደረሱበትንም አብሮ ማስተማሪያ ነው ማለት ነው። በአጭሩ ጸሎተ ሐሙስ ይህን ይመስላል። ክቡራን የወንጌል ሚዲያ አድማጮች ተመልካቾች፣ ዕለተ ዓርብን ደግሞ ይዤላቸው የምቀርብ ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን።